ከቤተ ክርስቲያን ቁጥር ውጭ ሆነው ቆመው ደረታቸውን እየመቱ የእነሱ ጽድቅ እያጣጣልኩ አይደለም። ክርስቲያኖች ግን ከእግዚአብሔር ቃል ውጭ በሆነ አዋጅ ሲያውጁ፣ ስብከት ሲሰብኩ፣ ትምህርት ሲሰጡ ይደመጣሉ። የእግዚአብሔር ቃል ግን አይልም። ክርስቶስ የሚመጣበትን ቀን፣ ክርስቶስ የሚመጣበትን ሰዓት፣ ክርስቶስ የሚመጣበትን ደቂቃ አልነገረንም። በፍጹም ለመላእክትም ቢሆን ለሰው ልጆች የተገለጠ አይደለም። ነገር ግን እሱ ለመምጣቱ ግን የሚፈጸሙ 4 መሰረታዊ ምልክቶች አሉ። እነሱን ነገራቸዋለሁ። መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትምህርታችን ርዕስ እነሆ በቶሎ እመጣለሁ በሚል ይሆናል። ይህንን ቃል ተጽፎ የምናገኘው በዚህ በራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ነው። በዚህ ኃይለ ቃል የምንማማርባቸው መሰረታዊ ዓላማዎች ጥቂት ነገሮች ብቻ ስለሆነ የምናየው ሁላችሁም በማስተዋል ሆናችሁ ይህንን ቃል እንድትከታተሉና እንድትሰሙ በልዑል እግዚአብሔር ስም ደግሞም በእናት ቤተ ክርስቲያን ስም ላሳስባችሁ እወዳለሁ። ነገር ግን ወደ ትምህርታችን ከመግባታችን በፊት የትምህርታችንን ዋናው አንኳር የጌታችን የመድኃኒታችን የኢየሱስ ክርስቶስን ዳግመኛ ምጽአት ወይም መምጣትን ትኩረት አድርገን የምናየው። ከዛ ቀጥሎ ደግሞ የምናየው ሁለተኛው አብይ ነጥብ አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ወይም ደግሞ ለመምጣቱ የምናውቅበትን ምልክቶች ምን ይመስላሉ የሚለው የትምህርታችን መደምደሚያና ማሳረጊያ ወይም ደግሞ ዋናው ትርጉም ከኛ ምን ይጠበቃል፣ እኛ ምን መሆን አለብን የሚለውን እናያለን ማለት ነው። አምላካችን እግዚአብሔር ለሁላችንም ፍጹም መረጋጋትን፣ ፍጹም ማስተዋልን፣ ፍጹም የምንድንበትን ጥበብ፣ ፍጹም ደግሞ የምንፈወስበትን መረጋጋትን፣ መንፈሳዊ እርጋታ፣ መንፈሳዊ እንዲሁም ደግሞ አእምሮን፣ ጥበብን፣ ማስተዋልን ለእኔም ለእናንተም ሰጥቶ በዚች ጥቂት ደቂቃ ውስጥ አስተምሮ እንዲለውጠን፣ መክሮ እንዲያስተካክለን፣ ገስጾ ደግሞ ወደ እርሱ እንዲመልሰን የእርሱ ቅዱስ ፈቃዱ ይሆንልን። እነሆ በቶሎ እመጣለሁ ነው የትምህርታችን ርዕስ። ይህንን ቃል የተናገረው ወይም ደግሞ በዚህ መጽሐፍ ላይ ያሰፈረልን ከ12ቱ ደቀ መዛሙርት መካከል አንዱ የሆነው ደግሞ በተለየ ሁኔታ ደግሞ ፍቁረ እግዚእ የጌታ ወዳጅ በመባል የሚታወቀው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ይሄንን ጽሑፍ ወይም ደግሞ ይሄንን ክፍል የጻፈልን ቃሉን የተናገረው ግን ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ። በደንብ አስተውሉ ክርስቲያኖች። ጸሐፊው ወንጌላዊው ቅዱስ ዮሐንስ ወልደ ነጎድጓድ ነው። ነገር ግን ቃሉ የተናገረው ግን የቃሉ ባለቤት የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ነው የሚለው፣ አመፀኛ ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ ካለ በኋላ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ነው። በጣም ለአጽንዖተ ነገር ደግሜ ላስታውሳቸው፣ 2 ነገሮች ተነስተዋል እዚህ ላይ። አመፀኛ ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጽድቁንም ወደፊት ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደስ ካለ በኋላ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው እከፍል ዘንድ ዋጋዬ ከእኔ ጋር አለ። ይህ ማለት ምን ማለት ነው?
በዚች ዓለም ላይ ወይም እኔና እናንተ በምንኖራት ምድር ላይ እነዚህ ሁለት ነገሮችን ይከናወናል። አዎ እርኩሰትን በዓላማ በማወቅም ይሁን ባለማወቅ የሚፈጽሙ አሉ። እሱ ብቻ አይደለም፣ አመፀኝነትን በማወቅም ይሁን ባለማወቅ የሚያደርጉ የሚፈጽሙ አሉ። ክርስቶስ ይሄንን ቃል ይሄንን አዋጅ ወይም ደግሞ በሥጋ ከተገለጠበት ጊዜ ጀምሮ ዳግመኛም እንደሚመጣ ለዓለም ሁሉ በተናገረበት ወይም ደግሞ በመጽሐፍ እንዲጻፍ ካደረገበት ጊዜ ጀምሮ እሱ እስከሚመጣባት ሰዓት ጊዜ ድረስ በምድር ላይ ይሄንን ይፈጸማል። አዎ አመፀኞች አመፃን ያደርጋሉ። እርክስና ደግሞ ስለ እርክስና ጥቅም ገብቷቸው ይሁን ሳይገባቸው እርኩሰትን ብቻ በምድሪቱ የሚፈጽሙ ሰዎች ይኖራሉ። የምን ይኖራሉ? እኔና እናንተ ይሄ ለእኔና ለእናንተ ድብቅ አይደለም፣ የአደባባይ ሐቅ ነው ወገኖቼ። ክርስቶስ ይህንን የተናገረ አዎ አመፀኞች ወደፊት ያምፁ፣ እርኩስ የሚያደርግም ለወደፊት እርኩስ ነገር እያደረገ ይቀጥል ካለ በኋላ በአንጻሩ ደግሞ ጻድቁም ወደፊት ጽድቅን ያድርጋል። ጻድቁም አዎ በጎ ነገር እውነተኛውም ለወደፊትም እውነተኛ ይሁን፣ ሐቀኛ ይሁን፣ ደግ ደግ የሚሰራበት ሕይወት ይኖረው ካለ በኋላ ቅዱሱም ወደፊት ይቀደስ። እነዚህ ለሁለት የተከፈሉ ናቸው። አመፀኛና እርኩስ አለ፣ ጻድቅና ቅዱስ አለ። ታዲያ እነሆ በቶሎ እመጣለሁ አለና ለእያንዳንዱ ለረከሰውም ላመፀውም ደግሞም ለተቀደሰውም ክርስቲያኖች በደንብ አስተውሉ። ለረከሰውም ላመፀውም ለተቀደሰውም ለጸደቀውም ዋጋዬ ከእኔ ጋር አለ፣ ለእያንዳንዱ እከፍላለሁ አለ። ወገኖች መቼም ክርስቶስ ይመጣል። እስኪ ንገሩኝ፣ ማን ይመጣል? ግዴላችሁም ተናገሩ፣ ማን ይመጣል? መቼም ክርስቶስ ይመጣል ብለን የምናውጀው የምንሰብከው የምናምነው ጭምር ዝም ብለን አይደለም፣ የእግዚአብሔር ቃል ስለነገረን ነው። የእግዚአብሔር ቃል ደግሞ አማናዊ። የእግዚአብሔር ቃል ካልታመነ ምን ይታመናል? በዚህ ዓለም ላይ የሚታመነው በዚህ ምድር ላይ አንድ ነገር ነው ያለው፣ እሱም እግዚአብሔርና ቃሉ ነው። እየሰማችሁ ነው ክርስቲያኖች? የምናምነው እሱ ሐቁ እሱ ነው፣ እውነቱ እሱ ነው። ስለዚህ ክርስቶስ ይመጣል ስንል የምናምነው ምንን መሰረት አድርገን ነው ቢባል የእግዚአብሔር ቃል ስለሚናገር ነው። እስኪ ጥቂት ነገሮችን በተለይ ደግሞ የመጽሐፍ ቅዱስ ክፍሎችን ማስታወሻ ብትይዙም ብዬ ተወሰኑ ነጥቦች ላይ እስኪ ክርስቶስ እንደሚመጣ የተገለጡትን ንባብ ብቻ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ካለ በኋላ ያን ጊዜ ለሁሉ እንደ ሥራው ያስረክበዋል። የሰው ልጅ ተብሎ እዚህ ላይ የተጠቀሰው ክርስቲያኖች ክርስቶስ ነው። ታዲያ ራሱ ስለ ራሱ ሲናገር ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ አለ ከመላእክት ጋር በአባቱ ክብር ይመጣ ዘንድ አለውና ካለ በኋላ ያን ጊዜ ለሁሉ እንደ ሥራው ያስረክበዋል። ይህንን ቃል የተናገረው ራሱ የሚመጣው ጌታ ነው። እሺ ሌላ ልጨምርላችሁ። በዚህ በትንቢተ ኢሳይያስ አስቀድሞ ስለ ዳግመኛ ክርስቶስ ዳግመኛ ነቢዩ ኢሳይያስ ቀዳማዊ ምጽአቱንም ዳህራዊ ወይም ሁለተኛ ምጽአቱንም አስመልክቶ ጽፎልናል። ስለ ሁለተኛ ምጽአቱ ወይም ደግሞ ስለ ዳግመኛ ምጽአቱ እንዲህ ብሎ ተናገረ። እነሆ አለ በዚህ በትንቢተ ኢሳይያስ ምዕራፍ 62 ቁጥር 11 ላይ እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነገሮናል አለ። ለጽዮን ልጅ እነሆ
መድኃኒትሽ ይመጣል። ማንሽ ይመጣል? ንገሩኝ እንጂ ምንሽ ይመጣል? መድኃኒትሽ ይመጣል። እነሆ ዋጋው ከእርሱ ጋር ስራውን በቤቱ ፊት አለ በሉት ተብሎ ተናግሯል። መድኃኒትሽ ይመጣል። ሌላ ልጨምርላችሁ ክርስቲያኖች ለማስረጃ ያክል በዚህ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 10 ላይ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። እንደምን ይመጣል? እንደ ኃያል ይመጣል። ጌታ እግዚአብሔር አለው። ሌላኛው ስሙ ነው፣ የክርስቶስ ስሙ ነው። ክርስቲያኖች በደንብ አስተውሉ። እኛ በኢየሱስ ክርስቶስ ስናምን የምናምን ስንሆን ክርስቶስን የምናምንበት ክርስቶስ እግዚአብሔር ነው ብለን ነው። እስኪ ንገሩኝ፣ ማንን ብለን ነው? እግዚአብሔር ነው ብለን ነው። ክርስቶስ እንደ ሌሎች ነቢያት ነው፣ ነቢይ ነው፣ እንደ ሌላ ፍጡር ነው፣ እንደ ሌላ የዮሴፍ ልጅ ነው፣ እንደ ሌላ የማርያም ልጅ ነው ብቻ ነው የሚል አስተምሮ እምነት የለንም። ኢየሱስ ክርስቶስ እግዚአብሔር ነው ብለን ነው የምናምነው። እስኪ ንገሩኝ፣ ማን ነው? እግዚአብሔር ነው ብለን ነው የምናምነው። ስለዚህ ነቢዩ ኢሳይያስም ሲናገር ክርስቶስ በሚል ስሙ ሳይሆን የጠራው ቀዳማዊ በሆነ ማዕከላዊ በሆነ ዳህራዊ በሆነው ስሙ ዘላለማዊ በሆነው ስሙ እንዲህ ብሎ ጠራ። እነሆ ጌታ እግዚአብሔር ኃያል ሆኖ ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋ ከእርሱ ጋር ደመወዙም በፊቱ ነው። ደመወዙም በምኑ ነው? በፊቱ ነው። ከማንም አይወስድም፣ እሱ ራሱ ይገዛል። ስለዚህ ክርስቶስ ይመጣል። በሌላኛው ራሱ ክርስቶስ የተናገረው ቃል አለ። ለምሳሌ ይሄንን እየጠቀስኩላችሁ ያለው የጥቅስ ጋጋታ ወይም ደግሞ ጥቅስ በማብዛት ራሳችሁ እንድትጨናነቁ ሳይሆን ክርስቲያኖች የእግዚአብሔር ቃል ስለ ክርስቶስ ዳግመኛ መምጣት ምን ይላል ይላል። መቼም ከእግዚአብሔር ቃል ውጭ የሆነ እምነት የለንም ክርስቲያኖች። በእግዚአብሔር ቃል ላይ ተመርኩዘን የማናምን ከሆነ ወይም ደግሞ እምነታችን የእግዚአብሔርን ቃል መሰረት ያላደረገ ከሆነ እምነታችን ከንቱ ነው። እምነታችን አማናዊ እምነታችን እውነተኛ የሚሆነው በማን ቃል ሲመሰረት ነው? በእግዚአብሔር ቃል ላይ የተመሰረተ ሲሆን፣ ስለዚህ ይሄንን ዳግመኛ የክርስቶስን መምጣት በተስፋ የምንጠባበቀው በደስታ የምንጠባበቀው እኛ አማኞች ነን። በሥላሴ አንድነትና ሦስትነት ያመንን ንስሐ በመግባት ሥጋውን በመብላት ደሙን በመጠጣት የክርስቶስን ዳግመኛ መምጣት ክርስቲያኖች በሥጋ ሳይሆን በፍርሃት ሳይሆን በድንጋጤ ሳይሆን አማኞች ስለሆንን በደስታ እየተጠባበቅን ያለነው የእግዚአብሔር ቃል ስለነገረን ነው። እስኪ ንገሩ፣ የማን ቃል ስለነገረን ነው? የእግዚአብሔር ቃል ስለነገረን። ከእግዚአብሔር ቃል ውጭ የሆነ እቺ ቤተ ክርስቲያን የምታምነው የለም፣ የምታስተምረው ነገር የላትም። ስለዚህ እስኪ አንድ ጥቅስ ብቻ ለዚህ ማስረጃ ክርስቶስ እንደሚመጣ የተናገረበትን ለደቀ መዛሙርቱ የተናገረበትን የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ያለውን ላንብብላችሁ። ክርስቶስ ከዕለታት በአንድ ቀን እንደምን አደራችሁ? አረ እንደምን አደራችሁ አላችሁ አይደለም? ክርስቶስ ከዕለታት በአንድ ቀን ደቀ መዛሙርቱ ሰበሰበና ከትንሣኤ በኋላ እንደሚያርግ ነገራቸው። እንደሚያርግ ወደ አባቱ ወደ አብ ወደ ባሕርይ ሕይወቱ ወደ መንፈስ ቅዱስ ወደ ኤሪና ወደዚያ እንደሚወጣ የማዳን ሥራውን ፈጽሞ እንደሚሄድ ነገራቸው። ደቀ መዛሙርት በእምነት ያልበረቱ፣ በእምነት ያልበሰሉ፣ በእምነት ያልጠነከሩ ስለነበሩ ፍርሃት ያዛቸው፣ ድንጋጤ ያዛቸው። ወደ ኋላ ዞር ብለው ማሰብ ጀመሩ። ቀያችንን ትተን ወላጆቻችን ትተን ቤተሰቦቻችን ትተን ተከትለ ነው ለምንድን ነው እሄዳለሁ የሚልን? ለማን ትቶን ነው የሚሄደው? እሱማ ከተለየን እሱማ ከሄደ ብዙ ነገር በዓለም ላይ ያለውን ጣጣ እያሰቡ ራሳቸው ማስጨነቅ ጀመሩ። እኔና እናንተ እንደምንጨናነቀው ማለት ነው። መቼም ታውቃላችሁ የምናደርገው የማናደርገው የምንደርስበትም የማንደርስበትን ጣጣ ሁሉ እያሰብን አይደለም የምንጨነቀው አይደለ? አሁን እርግጠኛ ሆኜ የምነግራችሁ አሁን እዚህ ጉባኤ ላይ ያላችሁ የምትጨናነቁ አላችሁ። በጣም የተጎሳቆላችሁ አላችሁ። ጭንቀት ከመብዛቱ የተነሳ ስጋት በሕይወታችሁ ላይ የጨመራችሁ ስጋት እርግጠኛ ነኝ ብትፈትሹት የማትደርሱበት ነው የሚሆነው። ምንም
የማያሳስብ ነገር ያሳስባቸዋል። ምንም የማያስጨንቅ ነገር ያስጨንቀናል። ምንም የማያደክመን ነገር ያደክመናል። አሁን አንዳንድ ሰው አሜሪካ የግዴታ መሄድ አለብኝ፣ አንዳንዱ ደግሞ የሆነ የአውሮፓ ሀገር ይጠቅስና የግዴታ እዛ መድረስ አለብኝ ብሎ የግዴታ እችን እንኳን ዕለቲቱ በደስታ ሳያሳልፋት በዚች ምድር ላይ የተሰጠችውን ዘመን ወገኖቼ በደስታ በልኬት እግዚአብሔር በሰጠን ቀን በደስታ ሳያሳልፍ በጭንቀት የሚያብል ሰው በጣም ብዙ ሰው ነው። ስለዚህ የምንጨነቅባቸው ጉዳዮች እንደ እግዚአብሔር ቃል ብንመረምረው ብንፈትሸው ክርስቲያኖች አስተውላችሁ ከሆነ እርግጠኛ ሆኜ የምነግራችሁ በአብዛኞቻችን የማንደርስባቸው የማንደርስባቸው ጉዳዮች ናቸው ጊዜያችን የምናባክን። ስለዚህ ደቀ መዛሙርት የማይሆነው ነገር በማሰብ ሲጨናነቁ ክርስቶስ እንዲህ አላቸው፣ ልባችሁ አይታወክ አለ። ተመልከቱ፣ ልባችሁ ምን አይሆን? አይታወቅ። በእግዚአብሔር ከእናንተ የሚጠበቀው በእግዚአብሔር እመኑ፣ በእኔም እመኑ አላቸው። አሁን የሚጠበቀው መጨናነቅ አይደለም፣ ወይም በጭንቀት ይሄ በማይጠቅም ሐሳብ ተወጥሮ ከልክ በሆነ ሐሳብ ተይዞ ደግሞም በማይገባ ስጋት ውስጥ ራስን ጥሎ ራስን ማጎሳቆል አይደለም መፍትሄ አይደለም። ጥቅም የሚያስገኘው እሱ አይደለም። የምትጠቀሙበትን ልንገራችሁ አለ ጌታ መድኃኔዓለም። የምትጠቀሙበትን ይሄ ነው አለ፣ በእግዚአብሔር እመኑ በእኔም ምን በሉ አለ፣ እመኑ አለ። ይሄ ነው ጥቅም የሚያስገኘው፣ ይሄ ትርፍ የሚያስገኘው፣ ይሄ ማዳንን የሚያስገኘው፣ ይሄ ፈውስን የሚያገኘው፣ ይሄ የሰው ልጅ እያንዳንዱ የሚተርፍበትንም ዓላማ ይሄ ነው። ስለዚህ በእግዚአብሔር እመኑ በእኔም እመኑ አለ። ቀጠልና ምን አለ? በአባቴ ቤት ብዙ መኖሪያ አለ። እንደምን አደራችሁ? በአባቴ ቤት ስንት መኖሪያ አለ? ንገሩኝ በማርያም ስንት መኖሪያ አለ? ብዙ መኖሪያ አለ። እንዴት ደስ ይላል! ብዙ ማለት የማይሞላ መኖሪያ ማለት ነው። አሁን የእያንዳንዳችን ቤት የሚሞላ ቤት ነው። እርግጠኛ ነኝ ከኔና ከራሳችንና ከልጆቻችን ውስጥ የኛ ግቢ መያዝ አይችልም። አጎቶቻችን አክስቶቻችን ቢመጡ ቤታችን ይሞላል። አይደለም ጎረቤት ይቀርም። ምንም ያክል ሰፊ ቤት ቢኖረን፣ ምንም ያክል ሰፊ ርስት ቢኖረን ወገኖቼ በምድር ላይ ፈራሽ ነው፣ ቀሪ ነው፣ ወዳቂ ነው። እንዲሁም ደግሞ ታሪኩ በአጭር ጊዜ የሚደመደም ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ግን አለኝ ያለ መኖሪያ ለሁሉ የሚበቃ መኖሪያ ነው። ለሁሉም የሚበቃ መኖሪያ ደግሞ ያንን መኖሪያ ስታስቡት ክርስቲያኖች ያንን መኖሪያ ዝም ብላችሁ እንደ እግዚአብሔር ቃል ወይም በእግዚአብሔር ቃል ስታነቡት ስታዩት አቤት እንዴት ማማሩ! በውስጡ ሥላሴ አለ። በውስጡ ራሱ ወገኖቼ ድንግል ማርያም አለች። በውስጡ ቁጥራቸው የማይታወቁ ብዙ የሆኑ መላእክት አሉ። በውስጡ በበጉ ደም ሰውነታቸው ነፍሳቸው ያነሱ ደግሞም ይሄንን ዓለም በዚህ ዓለም ላይ ያለው መከራ ድል የነሱ ቅዱሳን ሁሉ አሉ። በውስጡ ወገኖቼ የድል አክሊል የተቀዳጁ በውስጡ ደስታ፣ በውስጡ ሰላም፣ በውስጡ ዕረፍት፣ በውስጡ እፎይታ፣ በውስጡ ውጣ ውረድ የለም። በውስጡ ሰላም ብቻ ነው። በውስጡ አንድነት ብቻ ነው። በውስጡ ምስጋና ብቻ ነው። ኧረ አምላካችን እግዚአብሔር ለዛ መንግሥት ያብቃን። አሜን በሉ። አሁን ያንን የእግዚአብሔር ይሄ አለ የሚለው ክርስቶስ መኖሪያ ይሄንን ይመስላል። ክርስቲያኑ እና አለና እንዲህስ ባይሆን ባላልኳችሁ ነበር አለና ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ። ምን አዘጋጅላችሁ ዘንድ? ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለና ሄጄም ስፍራ ባዘጋጀሁላችሁ አለ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔ ወስዳችኋለሁ። እስኪ ይህንን ቃል በሉ ሁላችሁ፣ ሁለተኛ እመጣለሁ በሉ። እስኪ በሉ ጮክ ብላችሁ፣ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። እንዴት ደስ ይላል! ይሄ ሁሉ ሰራዊት፣ ይሄ ሁሉ ሕዝብ፣ ይሄ ሁሉ ካህናት፣ ይሄ ሁሉ ዲያቆናት፣ ሁላችንም እዚህ ያለ ነው ማህበረ ምእመናን። ክርስቶስ ይመጣና ይወስደናል። ፈቃደኛ ናችሁ?
ንገሩኝ እንጂ ፈቃደኛ ናችሁ? እስኪ ፈቃደኛ ይሆናችሁ? ክርስቶስ መጥቶ እንዲወስደኝ ፈቃደኛ ነኝ በሉ አውርዱ። ሌላ ምንም ትዝ አላላችሁም? ስለመሄድ ስታስቡ እንደው ስለሚቀረው ነገር ትዝ አላላችሁ? ቤቱ፣ መኪናው ትዝ አላላችሁ? ሱቁ፣ ሆቴሉ ትዝ አላላችሁ? አያችሁ አይደለ? ይሄ ሁሉ በነገራችን ላይ እኛ ስንሄድ ይሄንን ምድር ጭምር ነው አይደለም? ሆቴል አይደለም በምድሪቱ ላይ ያሉ የተቆለሉ የተከመሩ ይቀርና ምድሪቱ ራሷ አትኖር። ምን ሰራለች? እኛ ከሄድንባት እኮ አገልግሎት ያበቃል። እንደምን አደራችሁ? ምን አገልግሎት አላት እቺ ምድር እኮ የተፈጠረችው ክርስቲያኖች ለኛ አገልግሎት እንድትሰጥ ነው። እኛ ክርስቶስ መጥቶ የወሰደለታ እኛ በክብር መጥቶ በክብር ክብርን አጎናጽፎ የወሰደለታ ወገኖቼ አይደለም የምታስቡት ፎቅ፣ የምታስቡት ሱቅ፣ የምታስቡት የሆነ ቁሳዊ ነገር ይቀርና ምድሪቱም አገልግሎት ያበቃል። ምድር የተፈጠረችው ለአንተ ነው፣ ለእኔ ነው፣ ለእናንተ ነው። ምድር የተለየ ክብር የለታም። ምድር ክብሯ እኛ ነን። እያጎሳቆልና ተቸገርንም እንጂ እኛ ነን ክርስቲያኖች። ስለዚህ ክርስቶስ ይመጣል። እስከ ንገሩ ማን ይመጣል? ጥቂት ነጥቦች ብቻ አንስቼ ትምህርት ልጠቅልል። ክርስቶስ ይመጣል። ክርስቶስ የሚመጣው መሰረታዊ ምክንያት ብቻ በነጥብ ነግሬያችሁ ትምህርት ልጠቅልል። ክርስቲያኖች ለምንድን ነው ክርስቶስ ይመጣል ካልን ለምንድን ነው የሚመጣው የሚለውን ጥቂት ነገሮች እናያለን። የመጀመሪያው የሚመጣው ክርስቶስ እንደሆነ አይተናል። ጌታ ለምንድን ነው የሚመጣው? እቺን ብቻ በንባብ ላሰማችሁ። ጌታ የሚመጣው የገባውን ቃል ኪዳን ለመፈጸም የገባው ቃል ኪዳን አለ። መቼም ቃል ኪዳኑ የማይፈጽም የሰው ልጅ ብቻ ነው፣ ፍጡር ብቻ ነው። እግዚአብሔር ቃሉን ይፈጽማል። እየሰማችሁ ነው? ምንን ይፈጽማል? ቃል ኪዳኑን ይፈጽማል እግዚአብሔር። ክርስቲያኖች እንዳትሳሳቱ፣ ልባችሁ እንዳይዝል፣ ልባችሁ በፍጹም እንዳይከፈል እግዚአብሔር የገባውን ቃል ኪዳን በፍጹም ይፈጽማል። ምንድነው የገባው ቃል ኪዳን የሚለውን በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 32 ላይ ንጉሡም በቀኙ ያሉትን እናንተ የአባቴ ቡሩካን ኑ፣ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስቴን ወረሱ። ይሄ ቃል ኪዳን እንደምን አደራችሁ? የሚመጣው ይሄንን ቃል ኪዳን ለመፈጸም እናንተ የአባቴ ቡሩካን የሚመጣው ይሄንን ነው። ብዙ ጥቅሶች፣ ብዙ ታሪክ፣ ብዙ ትርጓሜ፣ ብዙ ትንታኔ ቢኖርም ዋናው አንጓው ዋናው ስሩ ይሄ ነው። ክርስቶስ የሚመጣበት መሰረታዊ ምክንያት አማኞች በደንብ አስተውሉ። የሚመጣበት መሰረታዊ ምክንያት ቃል ኪዳኑ ለመፈጸም ነው። እሱ ምን የሚል ቃል ኪዳን ቢሉ እናንተ የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግስቴን ውረሱ ይለናል። ያውርሰን፣ አሜን በሉ። ሌላም ተቃራኒ አለ። ይህንን ብቻ አይደለም መጠበቅ ያለባችሁ። ሌላው ከኋላ ካለ በኋላ በግራ ያሉትን ደግሞ በወቀሳ ቃል እንዲህ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክቱ ወደዚህ ተዘጋጀላችሁ ወደ ዘላለም እሳት ከኔ ሂዱ፣ እዚያም ወደ ዘላለም ቅጣት፣ ጻድቃንን ግን ወደ ዘላለም ሕይወት ይሄዳሉ። ፍዳማል ይህንን ቃል ኪዳን ለመፈጸም ይመጣል። ሌላው ጌታ እንዴት ነው የሚመጣው የሚለውን ያው በዝርዝር ስለሚታወቅ ጌታ የሚመጣው በግርማ መለኮት በክበበ ትስብእት እንዲሁም በቅዱሳን መላእክት እየተመሰገነ ለጻድቃን ሊፈርድላቸው ለኃጢያን ደግሞ እየፈረደባቸው ይመጣል። የሚመጣው አመጣጡ አዎ ይመጣል ካልን አመጣጡ። ሌላኛው ምንድነው? ጌታ ከመምጣቱ በፊት የሚፈጸሙ የሚከሰቱ ነገሮች አሉ። ክርስቲያኖች በደንብ አስተውሉ። የሚከሰቱ የሚታዩ አሉ። መጽሐፍ እንደነገረን እነዚህ ብቻ ነገራችሁ ትምህርት ልጠቅልል ባጭሩ።
አዎ ጌታ እንደሚመጣ እናምናለን። ጌታ ግን የሚመጣበትን ሰዓት፣ ቀን ማንም አያውቅም። የሚያውቀው ባሕርይ አባቱ አብ፣ ራሱ ወልድ፣ እንዲሁም ደግሞ ባሕርይ ሕይወቱ መንፈስ ቅዱስ ብቻ ናቸው። ከዚህ ውጪ የሚያውቅ ማንም የለም። ከመላእክትም ቢሆን ከፍጡራንም ቢሆን ከቅዱሳን ሁሉ ቢሆን አንዳንድ አሳቶች፣ ሐሰተኞች ከኛ ቤተ እምነትም ከኛ ቤተ ክርስቲያን ውስጥም የተሸሸጉ የቤተ ክርስቲያኒቱ ካባ የደረቡ ቆብ ያደረጉ ይሄው ክርስቶስ እሁድ ሊመጣ ነው፣ ሰኞ ሊመጣ ነው እያሉ የሚያጭበረብሩ ሐሰተኞች አሉ። ክርስቶስ ለማንም ቀኒቱን አይገልጥም፣ አይናገርም፣ በመጽሐፍም አልተነገረም። ክርስቶስም ሲናገር ማንም አያውቅም ብሎ ነው የተናገረው። ክርስቲያኖች በውጭ ባሉትም በውስጥ ባሉትም በዚህ ጉዳይ ላይ እንዳትታለሉ። እንደምን አደራችሁ? አረ እንደምን አደራችሁ? እንዳትታለሉ። የእግዚአብሔር ቃል አላለማ። ከእግዚአብሔር ቃል በላይ ቢሆን ሰው አለ እንዴ? አለ። አንዳንዴ ትታለላላችሁ። በጣም የሚገርመኝ ክቡር መልአከ መዊ በእውነት እዚህ ያላችሁ አገልጋዮች ትታዘባላችሁ። እዚህ ቤተክርስቲያን አንዳንድ አብያተ ክርስቲያናት አገልግለን ስንወጣ ከቤተክርስቲያን ቁጥር ውጭ ሆነው ቆመው ደረታቸውን እየመቱ የእነሱ ጽድቅ እያጣጣልኩ አይደለም ክርስቲያኖች፣ ግን ከእግዚአብሔር ቃል ውጭ በሆነ አዋጅ ሲያውጁ፣ ስብከት ሲሰብኩ፣ ትምህርት ሲሰጡ ይደመጣሉ። የእግዚአብሔር ቃል ግን አይልም። ክርስቶስ የሚመጣበትን ቀን፣ ክርስቶስ የሚመጣበትን ሰዓት፣ ክርስቶስ የሚመጣበትን ደቂቃ አልነገረንም በፍጹም። ለመላእክትም ቢሆን ለሰው ልጆች የተገለጠ አይደለም። ነገር ግን እሱ ለመምጣቱ ግን የሚፈጸሙ 4 መሰረታዊ ምልክቶች አሉ። እነሱን ነገራቸዋለሁ። የመጀመሪያው ሃይማኖታዊ ችግሮች ይፈጠራሉ። ሃይማኖታዊ ችግሮች ይፈጠራሉ ማለት ምን ማለት ነው? በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ እንደተጠቀሰ ብዙዎች በስሜ ይመጣሉ፣ ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችን ያስታሉ፣ የመንግሥት ወንጌል በዓለም ሁሉ ይሰበካል፣ የጥፋት ርኩሰትን በተቀደሰ ስፍራ ይከናወናል፣ የብዙ ሰዎች ፍቅር ትቀዘቅዛለች፣ ታላላቅ ምልክቶች ድንቅም የሚያሳዩ ሐሰተኛ ነቢያት ይነሳሉ። ይሄ ሃይማኖታዊ ችግሮች ናቸው። ለምሳሌ አይታችሁ ከሆነ አንድ ቤት ውስጥ ብዙ ሃይማኖት አለ። እንደምን አደራችሁ? እየሰማችሁ ነው? ግን እንደምን አደራችሁ? በደንብ አድምጡ። ሃይማኖታዊ ችግሮች ማለት ነው። በአንድ ቤተሰብ ውስጥ 3 እና 4 ሃይማኖት አለ። ይሄ ሰራተኞች ደግሞ ሐሰተኞች ናቸው። ነቢያትን ሊሉ ይችላሉ፣ መምህራንን ሊሉ ይችላሉ፣ ሰባኪያንን ሊሉ ይችላሉ፣ መተርጉማንን ሊሉ ይችላሉ። ግን ምንድነው ስማቸው? ሐሰተኞች ናቸው። በሐሰተኞች ምክንያት በዓለም ሁሉ ወንጌል ይሰበካል አለ ክርስቶስ። ነገር ግን የሃይማኖት ችግር ይፈጠራል። ሃይማኖት ይበዛል። ተመልከቱ፣ ቅዱስ ጳውሎስ እንደተናገረ አንዲት እምነት፣ አንዲት ጥምቀት፣ አንድ ጌታ። እስኪ በሉ አንድ ጌታ በሉ። አንዲት ጥምቀት፣ አንዲት እምነት። ከዚህ ውጭ ያለው ምንም የለም። ያለው በዓለም ላይ አንዲት እምነት ነው ያለችው፣ አንድ ጌታ ነው በዓለም ላይ። አንዲትም ደግሞ ጥምቀት፣ አንዲትም እምነት ነው ያለው። ከዚህ ውጭ ግን ሊበዛ አይችልም። አንድ ፈጣሪ ነው ያለው። ስለዚህ የሃይማኖት ችግሮች ይከሰታሉ። ይሄ ክርስቶስ ለመምጣቱ ለመቃረቡ ምልክት እንደሆነ። ሁለተኛው ተፈጥሯዊ ችግሮች ወይም ደግሞ የምድር መናወጥም በሰማይም ሊሆን ይችላል ይከሰታል። ተፈጥሯዊ ችግሩ ይሄ ክርስቶስ ተመልከቱ፣ ክርስቲያኖች ግድ የላችሁ በዓለም ላይ ዝና ለማትረፍ ዩቲዩባቸው ሰብስክራይብ እንዲበዛላቸው ወይም በሚዲያ ተከታይ ለማትረፍ ብለው ስለዚህ ስለሚከሰቱ ነገሮች ትንታኔ የሚመሰጡ ሰዎች አሉ። እኛ የእነሱ ትንታኔ የእነሱ ዕውቀት አያስፈልገንም። እያንዳንዱ ነገሮች ሲከሰቱ የምንመዝነው፣ የምንመረምረው፣ የምናየው እንደማን ቃል ነው? አረ ንገሩ፣ እንደማን ቃል ነው? እንደ እግዚአብሔር ቃል ያልሆነ ሁሉ ትርጉም የለውም። ትርጉም የሚኖረው እያንዳንዱ እንደ እግዚአብሔር ቃል ሲሆን፣ ስለዚህ የምድር መናወጥ፣ የምድር ደግሞ ይሄ ተፈጥሯዊ አደጋዎች ይከሰታል። አሁን ለምሳሌ
እንደምን አደረ። በዚህ ባለፈው ወራት ውስጥ ታስታውስ እንደሆነ እኛንም ጭምር መሬቲቱ መሸከም አቃታት። እኛን መሸከም ያቃታት አይመስልም። እኛን ሳይሆን እኛ እየሰራ ነው ያለነው ኃጢአት ነው የከበረት የሚመስለኝ ወገኖች፣ በደንብ አስቡ። ስለዚህ ምድሪቱ እየተናጠች በምድር መናወጥ በተፈጥሯዊ አደጋዎች ብዙ ሰዎች እኮ አጥተናል። በዓለም ላይ ብቻ አይደለም፣ በዚህ በደቡብ እኮ በቅርብ ጊዜ እኮ ኢትዮጵያውያን ሁሉ ተመን ሄደን መሄድ ያልቻልን ደግሞ በእንባ በልቅሶ በዋይታ ደረታችንን በመርቃት ሐዘናቸውን ተጋርተናል። ስለዚህ ይሄ ስለ ተፈጥሮ አደጋ ሊተርክላችሁ ሳይሆን ክርስቶስ እየመጣ እንደሆነ ቃሉ እየተፈጸመ እንደሆነ ግን ማሳያ ነው። ማሳያ ሶስተኛው ይሄ ማህበራዊ ክስተቶች ይኖራሉ ወይ ማህበራዊ ይሄ ፍቅርን መቀዝቀዝ፣ አንድነት መጥፋት፣ መከባበር አለ መከባበር አለ፣ ፍቅር አለ፣ አንድነት አለ። ስለዚህ ይሄ ነው ፍቅር ትቀዘቅዛለች፣ አንድነት ይጠፋል። ይሄ የሚሆነው ክርስቶስ እየመጣ እንደሆነ ማሳያ ነው። አራተኛውና የመጨረሻው ፖለቲካዊ ችግሮች ይከሰታል። መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ይነሳል ይላል እግዚአብሔር ቃል። ይህም ክርስቶስ ለመምጣቱ ምልክት ማሳያ። ስለዚህ ከኛ ምን ይጠበቃል? አሁን ያልተፈጸመ ነገር አለ። እንደምን አደራችሁ? ጨርሻለሁ። እንደምን አደራችሁ? ያልተፈጸመ ነገር አለ? ያልሆነ ነገር አለ? የለም። እስኪ ሁላችሁም ተነሱ። ይበቃል። እግዚአብሔር ለፍሬ ያድርግልን የሰማነው። አሜን በሉ። ግድ የላችሁ ለህይወት ያድርግልን የሰማነው። በዋዛ ፈዛዛ ይሄንን ቃል የሰማችሁ ደግሞ እግዚአብሔር ልባችሁን ያቀናላችሁ። አዎ በእምነት የሰማችሁ ለበጎ ነገር ያድርግላችሁ ክርስቶስ ኢየሱስ። አሁን ያልሆነ ነገር እነዚህ ትርጓሜ ያላቸው ሰፊ ትንታ አራት መሰረታዊ ነገሮችን ክርስቶስ ለመምጣቱ ማሳያ ናቸው። የመጀመሪያ ነገራችኋለሁ ሃይማኖታዊ ችግሮች ናቸው። ሁለተኛው ማህበራዊ ክስተቶች ናቸው። ሶስተኛው ደግሞ ይሄ ተፈጥሯዊ አደጋዎች ናቸው። አራተኛው ፖለቲካዊ ክስተቶች ናቸው ወይም ችግሮች ናቸው የሚከሰቱ። ይሄ ክርስቶስ ለመምጣቱ ምልክቶች ናቸው ብለን ካየን አሁን ክርስቶስ የሚመጣበትን ቀኑ ሰዓቱ አልነገረም፣ ግን የሚመጣበትን አስቀድሞ እንደተቃረበ የሚያሳዩ ግን እነዚህ ነገር እንደሚፈጸሙ በቃሉ በኩል ነግሮናል። ስለዚህ የነገረንን በቃሉ በኩል እነዚህ ተፈጽመዋል አልተፈጸሙም? እስኪ ንገሩ። ተፈጽመዋል አልተፈጸሙም? ሁላችሁም እንስማማ። ተፈጽመዋል አልተፈጸሙም? እስኪ ተፈጽመዋል ምትሉ ያልሆነ የለም አይደል? ሆኗል አልሆነም? ሆኖ። ስለዚህ ከኛ ምን ይጠበቅ? አሁን እኛ እንደ ድንገት ነው የሚመስለን የሚሆኑትን ነገሮች ሁሉ እንደ ድንገት ነው የእግዚአብሔር ቃል ስለማናስተውል አይደል? የሚሆነው ነገር ሁሉ አቤት የሆነ ነገሌ ነገሊት የሆነ ባለስልጣን ነገሌ ወይም እና አባ ገሌ ያደረገው ነው አይደል የሚመስለን። የትንቢት መፈጸሚያ መድኃኔዓለም ያደርጋችሁ እንጂ ቃሉ ነው የሚለው። ስለዚህ ቃሉ የሚፈጸመው እንደዚህ መፈጸሚያ ባደረጋቸው ሰዎች ላይ አድሮ ነው። ስለዚህ እነዚህ ነገሮች ተፈጽመዋል። ከኛ ምን ይጠበቃል? የእግዚአብሔር ቃል ምን ይላል? ተዘጋጅታችሁ ጠብቁ። በሉ ጮክ ብላችሁ ተዘጋጅታችሁ ጠብቁ። ተዘጋጅታችሁ ምን በሉ? ተዘጋጅተናል። ምንድን ነው መዘጋጀት? ሱሪ፣ ጃኬት፣ ቲሸርት፣ ጫማ፣ ቀሚስ፣ ነጠላ ነው? ቁርስ፣ ምሳ፣ እራት አይደለም። ክርስቶስን ተዘጋጅቶ የምንጠብቅበት በዚህ ልክ አይደለም። ክርስቶስን በፍጹም እሱን በማመን ምክንያቱም በእኔ የሚያምን የዘላለም ምን አለው ነው ሕይወት አለው ነው ያለውና በፍጹም እሱን ማመን። ከዚያም በኋላ ንስሐ መግባት እዩ በኃጢአታችሁ ምክንያት እንዳትሞቱ ተመለሱና በሕይወት ኑሩ ይላል። ስለዚህ ንስሐ በመግባት ከዚያም በኋላ ስጋውን መብላት ደሙን መጠጣት። ስጋዬን የበላ እስኪ ጮክ ብላችሁ ግዴላችሁን ተናገሩ። ስጋዬን የበላ ደሜን የጠጣ እኔ በእርሱ
እርሱ በእኔ ይኖራል። ይሄንን ቃል እንዲፈጸም አምላክ እንድንፈጽም ደግሞ በእኛ ላይ እንዲሆን የእሱ ቸርነት ሁላችንም ይርዳል። አሜን በሏ። በቸርነቱ አምላካችን እግዚአብሔር ይርዳ። ስላስተማረን፣ ስለመከረን፣ ስለገሰጸን ስሙ የተመሰገነ ይሁንልን። የሰው ፍጻሜ ሲያምር ነውና አምላካችን እግዚአብሔር በቸርነቱ የሁላችን ፍጻሜ ያሳምርልን። ሰምቶ ለመዳን፣ ሰምቶ ለመትረፍ፣ ሰምቶ ለመፈወስ፣ ሰምቶ የእግዚአብሔር መንግሥት ለመውረስ አምላካችን እግዚአብሔር በቸርነቱ ያብቃ። ደግሞም ሰምተው ነበሩ፣ ነገር ግን አልዳኑም። በእምነት ከነሱ ጋር አልተዋሃደም። ደግሞም ተሰብስበው ነበሩ፣ ተበተኑ። ቀርበው ነበሩ፣ ራቁ። ተቀድሰው ነበሩ፣ ረከሱ ከመባል አምላካችን እግዚአብሔር ሁላችንን በቸርነቱ ይሰውረን። የሁላችን ፍጻሜ በቸርነቱ ያሳምርልን። ወስብሐት ለእግዚአብሔር።